አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ይህን የመሰለ ቆንጆ ሁልበት ይዤ መጥቻለሁኝ። ፈጣን ነው፣ ቆንጆ አሰራር ነው። ሁልበት ለመስራት እንግዲህ አብሽ ያስፈልገናል። አብሽ የራሱ የሆነ አዘገጃጀት አለው። ይህን ደግሞ ከዚህ በፊትም ሰርቼ ለቅቄያለሁ ቪዲዮ ላይ፣ ሊንኩን ኮሜንት ስር አስቀምጥላችኋለሁ። አሁን ወደ ስራው እንግባ። ስራውን ለመጀመር ያው መጀመሪያ ጨጓራውን በደንብ ታጥቦ በደንብ ንጹህ ውሃ እስኪወጣው ድረስ በደንብ አጥቤዋለሁኝ። ከዛ እንዲህ ተለቅ ተለቅ አድርጌ ነው የከተፍኩት። ያው እሳት ውስጥ ሲገባ አነሳ አነስ ስለሚል እንዲህ ተለቅ ተለቅ አድርገን ነው የምንከትፈው። አሰራሩም እንደዚሁ ተለቅ ተለቅ አድርጎ ነው የሚከተፈው። ውሃ ፈልቶ ነበር ጨመርኩኝ። እሱን ጨጓራው መጀመሪያ በደንብ መብሰል አለበት። እሱ እስኪበስል ደግሞ ስጋውን እንደዚሁ በዚሁ መልኩ ተለቅ ተለቅ አድርጌ አዘጋጅቼ በደንብ አጥበዋለሁኝ። ይሄንንም የተጠቀምኩት ስጋ የበሬ ስጋ ነው። የቀነዋን ብታገኙ ቀነዋ የበሬ ቀነዋ የጭራው ክፍሉ አካባቢ ያለው ቀነዋ ይባላል። እሱን ብታገኙ በጣም ሀሪፍ ነው ለሁልበት። እኔ እሱን ስላላገኘሁኝ ቅባት ያለው ስጋና ጨጓራ ተጠቀም ያለሁኝ። የበሬ ጨጓራና የበሬ ስጋን የተጠቀምኩት እንግዲህ ተክተክ ሲል ለመጀመሪያ ገንፈል ሲል እንዲህ ደሙን ይተፋል። እሱን በደንብ እንደዚህ እናወጣዋለን። በማጥለያ ነገር በማጥለያ ማውጫ እንደዚህ በደንብ እናወጣዋለን። ሁልበት መረቅ በበግ ስጋ መስራት ይቻላል፣ ግን በበሬ ሲሆን የበለጠ ጣዕሙንም ወደዋለሁኝ። ደግሞ ቆንጆ እንትን ይኖረዋል። የበግ ስጋ የበሬ ስጋ የማትጠቀሙ የማትበሉ ሰዎች በበግ ስጋ መስራት ትችላላችሁ። ከዛ ቆሻሻውን በደንብ ካወጣሁ በኋላ ዘይት ጨምሬ ሽንኩርቱን ወደ መቀመም ነው የሄድኩት። ሽንኩርት አደረግኩኝ። ከዛ በርበሬ ነው የማደርገው። መጠኑ እንግዲህ እናንተ እንደምትሰሩት መጠን መለካት ትችላላችሁ። በዛ ያለ በርከት ያለ እኔ ከሰራሁት ከፈለጋችሁ ከዚህ ጨምር አድርጋችሁ መስራት ነው። አሊያም ደግሞ አነስ ያለች መስራት ከፈለጋችሁ ደግሞ እንደዚሁ ሳይዙን አነስ አድርጋችሁ መስራት ትችላላችሁ። ከዛ አብሽ 3 ማንኪያ ከግማሽ ነው የጨመርኩት። ነጭ ሽንኩርትና ዝንጅብል የተፈጨ ነበረኝ፣ እሱን ጨመርኩኝ። ቲማቲም በደንብ ነው የጨመርኩበት። ቲማቲም ይወዳል አብሽ ወጥ። ቲማቲሙን በርከት አድርጋችሁ ጨምሩበት። ከዛ እንደዚህ በደንብ ለውሰውና ስጋውና ጨጓራው የጣድኩት የተወሰነ እስኪበስል ድረስ ይሄን ከድኛ ያስቀምጠዋለሁኝ። አብሽ ወጥ ብዙ አይነት አሰራር አለው። ሁልበት መረቅ እኔ በዚህኛው አሰራር ነው የምጠቀመው። በጣም ብዙ ሰው ይወድልኛል። ሁሉም የቀመሰው ሰው በሙሉ ይወድልኛል። ቤትም በጣም ይወዱታል። አንዳንድ ሰው አቅሏልቶ ይሰራዋል። እነዚህን አሁን የጨማመርኩትን ቅመማ ቅመሞች ሽንኩርቱን ምኖች ለብቻ በድስት ጥዶ ያንን ስጋ ለብቻ ጥዶ ይሄን ደግሞ ለብቻ የሚያቅላላው ሰው አለ። እኔ ግን በዚህ አይነት መልኩ ነው የምጠቀመው። በጣም ቆንጆ ነው። ሞክሩት፣ እናንተም ትወዱታላችሁ ይሄን አሰራር። ከዛ እንደዚህ በደንብ ከለወስኩት በኋላ ከድኛ ያስቀምጠውና ስጋውና ጨጓራ የተወሰነ ከበሰለ በኋላ ይሄ ቀመምኩትን እጨምረዋለሁኝ። ስጋው እንደምትመለከቱት እሳቱን ቀንስ አድርጌለት ቀስ ብሎ በደንብ በስሏል። ከዛ ጨመርኩበት። ውሃውን ራሱ ቀንሷል። ከዛ አይተን ደግሞ ውሃ እንጨምራለን። እንደዚህ የቀመምኩትን ሽንኩርቱ፣ ቲማቲም፣ አብሹን፣ ነጭ ሽንኩርቱን እንደዚህ በደንብ ከጨመርኩኝ በኋላ ውሃ የፈላ አዘጋጅቻለሁኝ። እሱን እጨምርበታለሁኝ። በቃ ማቁላላት አያስፈልገውም። አብሮ በደንብ እሳት ይፈልጋል። እሳታችንን በልክ እያደረግን ድስታችን እንዳይዝ እንዲንተከተክ እናደርገዋለን። ይህን እንግዲህ ውሃ ጨምሬ በዚህ መልኩ ተንተክትኳል፣ ደርሷል። ያው ትንሽ ስጋው ሲቀረው ድንች ጨምረን ደግሞ አብሮ እንዲበስል እናደርገዋለን። ድንች እኔ እንደዚሁ ድፍን ድፍኑን ነው የምጨምረው። እንደ ፍላጎታችሁ ከፈል ከፈል አድርጋችሁ መጨመር ትችላላችሁ። ግን ደስ የሚለው ሁልበት ላይ እንደዚህ ድፍኑን ሲጨመር ነው። እንዲህ ድፍኑን ጨምሬዋለሁኝ። የምትፈልጉት ያህል መጠን እሱንም ድንቹን ትጨምሩና እስኪበስል እሱንም እንጠብቀዋለን የተወሰነ ሰዓት። ቀላል ነው ግን በጣም ቆንጆ፣ ብዙ ሰው ይወደዋል። ቀላል አሰራር ነው። መግቢያ ላይ እንደተናገርኩት አብሹ ነው ዋናው፣ ወሳኙ አብሹ ነው ለሁልበት መረቅ። አብሹ ለብቻ ለዚህ የተዘጋጀ አብሽ አለ። እሱንም ከዚህ በፊት እኔ ቪዲዮ ለቅቅ ያለሁኝ ለብቻ ቪዲዮ ያለው አዘጋጅቼ የለቀኩት ቪዲዮ፣ እሱን ኮሜንት ስር አስቀምጥላችኋለሁ። ያላያችሁት ገብታችሁ እዩት። በጣም ቀላል ነው። ቤት ውስጥ ማዘጋጀት እንችላለን። አሊያም ደግሞ አካባቢያችን ላይ እንደዚህ ላብሽ ወጥ ብለው የሚያዘጋጁ ካሉ ከነሱም ገዝተን መጠቀም እንችላለን። እኔ እንግዲህ ድንቹም እየበሰለ ነው። ቼክ አድርገን ትንሽዬ ደግሞ ድንብላል ፍሬ የተፈጨ እሱን እንጨምርበታለን። በቃ ሌላ ቅመም አያስፈልገውም ላብሽ ወጥ። ይሄ ነው በቃ ድንብላል የተፈጨ እንጨምርበታለን። ቅጠሉም ካለ ፍሬሽ ደግሞ እሱንም ከላይ ከትፈን መጨመር እንችላለን። ይህን ይመስላል ተመልካቾቼ። እኔ በዚህ መልኩ አቅርቤዋለሁኝ። በጣም ቆንጆ ነበረ።
ስጋውም ጨጓራውም በጣም ቆንጆ ሆኖ ነው የበሰለው። ሞክሩት፣ ትወዱታላችሁ። ይህን ይመስላል የዛሬ ስራዬ። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ስራ እስክንገናኝ ሰላም ሁኑልኝ።